ናታን ትልቅ ችግር ውስጥ ገባ። የማይወጣበት ችግር ውስጥ ወጥመድ ጨመረችው። አቤጌል መጨረሻዋ ላይ ወደ ማሸነፍ እየሄደች ነው። ዳጣና ናታ ጉድ ሰርታቸዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም። በያላችሁ ሰላማችሁ ብዝት ይበልኝ። ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ አቤጌል ጀምራ ብዙ ወጥመድ እያዘጋጀች ነበር ማለት ነው። አንደኛ የሰላም ልጅ ከየት እንዳረገዘችው አባቱ ማን እንደሆነ ለማወቅ፣ ሁለተኛ ደግሞ ዳጣ የማን ልጅ እንደሆነች ለማወቅ በጣም ብዙ ወጥመድ አዘጋጅታለች። ብዙ ጊዜ ለፍታለች፣ ግን ወጥመዷ ሁላ እየፈረሰባት እንግዲህ አልተሳካላትም ነበር። አሁን ላይ ግን እንግዲህ ባለፈው ሰላም ልትወልድ ከቤት ስትሄድ ዳጣ ልጇ እንደሆነች ለዳጣ ደብዳቤ ጽፋ አማና ብላ እኔ ከሌለው እዚህ ቤት ስጣት ለዳጣ ብላ ደብዳቤ እንግዲህ ጽፋላት ለናታን ሰጥታ ነበር፣ ሰላም ማለት ነው። ያንን ስትሰጠው እንግዲህ አቤጌል አይታ ያንን ወረቀት ለማግኘት በጣም ብዙ ለፍታለች። አግኝተውም ሁላ ደግሞ እንግዲህ ደርሶባት እንደምንም ብላ ቀምታለች። ከዛም እናቷ ሰጣት። እናቷ ደግሞ ሰላም የሰጠችኝ እቃ ነው አደራ ነው አይታይም ብሎ ስላላት፣ እንዲሁም ማርታ ደግሞ በጣም ታማኝና ቁም ነገረኛ ስለሆነች ብቻዬን አልከፍትም ብላ ባሏን ጠብቃ ለባሏ ስነግረው፣ ደረጀም እንግዲህ ጉዱን ሆዱ ስለሚያውቅ ሰላም የሆነ ነገር የጻፈችው ብሎ እንዴት የሰው ምስጢር ታያለች ታዲያ ለናታ ስጪ ብሏት እሱ እንግዲህ ለናታ ለምኖ ተቀብሎ ነበር። ያ ማለት ዳጣ እንግዲህ ይህን ጉዳይ አታውቅም እናቷ መሆኗን ማለት ነው። ዳጣም እንግዲህ ብዙ ጊዜ እናየው እያለችው ግን ቦታና ጊዜ አጡ። አቤጌል እያየቻቸው ሆነባቸው ማለት ነው። እንግዲህ ደረጀ አልሰጥህም፣ አቤጌል ታገኘችው የሰላም ምስጢር ታይባታለች፣ አልሰጥህም ብሎት ነበር። ግን ቢሆንም ሰጠኝ፣ ግን ለሰላም ላትመልስ እኔ እንድትሰጠኝ ለዳጣ እንዳትሰጣት ብሎ አስጠንቆት እንግዲህ እኔ ይዘዋለሁ አቤጌል እንደተገኘው ሌላ ቦታ አድርገዋለሁ ብሎ ነበር የተቀበለው። አቤጌል እንግዲህ አሁንም ተስፋ አልቆረጠችም። ያን ደብዳቤ በመፈለግ ላይ እንዳለች ከክላሷ አግኝታበታለች። አግኝታም ደግሞ አንብበዋለች። ዳጣ የሰላም ልጅ መሆኗን አውቃለች ማለት ነው። ናታን በጣም ከባድ ችግር ውስጥ ነው የገባው። እንግዲህ ቤት ውስጥ ስታገኘው ታወቀኝ በኋላ ለማን እንዳትናገሪ፣ ይህንን ታወቀች ደግሞ አባትና እናትሽ ይጣላሉ፣ አንቺ መንገድ ላይ ትወድቂያለሽ፣ ጥሩ አይደለም እናንተ እንደ ትልቅ ሰው ሰቢሮ ቢለምናት አልፈልግም፣ እናቴ ይህን ጉድ መስማት አለባት፣ አሁንስ ያረገዘችው የማን እንደሆነ አይታወቅም ብላ እንግዲህ ያዙ ልጋቡ ብላ እምቢ አለች ማለት ነው። ዋህዬና ማርታ ደግሞ ከቤት ሲገቡ እናቴ እያለች ስትጮክ ሰማቻት። ውሃን ብታደናቁራት ግን እሱ አፏንም ይዞ ዝም ለማለት ሞከረ። ግን አቤጌል እንግዲህ ያፈለገችውን ነገር ለማድረግ ወደኋላ አትልምና እሱንም ከበር አላላችሁም። በስተመጨረሻም እንግዲህ በር ስትከፍትላት እናቷ ስመጣ እንግዲህ መሸነፍ አለበት፣ ምንም ማድረግ አይችልም። ምክንያቱም አንደኛ ደረጃ አደራ ብሎታል። ምን ያክል ዋጋ እንደሚያስከፍለው ይሄ ነገር ሚስጥሩን ስለሚያውቅ እንደሚያገባት ነገረችው ማለት ነው። እንስማማ ብሎ እንደሚያገባት ቀለበት እንደሚያደርግላት ነገራትና ዝም አለች። ይሄን ነገር ደብቄ ብሎ ማለት ነው። እና የትም ስታዳምጣቸው ማርታ ቀለበት ታደርግልኛለህ ታገባኛለህ ብላ ስትለውና አዋን ሲላት ሰማች ማለት ነው። ከዚያም በኋላ በሩን ከፍቶ ምንም ነገር እንዳልተፈጠረ እናቴ ደስ ብሎኛል ደስ ይበልሽ ብላ አቀፈቻት ማለት ነው። ምንድነው ምን ሆነሽ ነው አሁን ስለፈልግ ስትላት ናታን ቀለበት ሊያደርግልኝ ነው ሊያገባኝ ነው አለቻት ማለት ነው። ከዚያም በኋላ ናታ እውነትን ነው አልካት እንዴት ታገባን ነው ስትለው ኧረ እኔ አላውቅም ብሎ ነበር። እንዲያሁን ታዲያ ብለህ የለ እንዴ ስትለው እንደገና አዋን ምናምን ብሎ እንደገና ትቷት ወጣ ማለት ነው። አስቸጋሪ ናት አቤጌል እንግዲህ
ወጥመድ ውስጥ ጨምረዋለች ማለት ነው። ከዛም እንግዲህ ደስታዋ ከውሃዬ ጋር ያለች እንግዲህ እየተዝናናች ነበር ማለት ነው። እናቱም በጣም አሳቀቻት። ደስ አላት ማለት ነው። ፍላጎቷ እንግዲህ ደረጀ ሄዳ ብዬሽ ነበር እኮ አቤጌል እና ናታን ሊጋቡ ነው፣ ናታን አገባሻለሁ ብሎ አላት። ወደዳት ብላ ስትነግረው እሱ ደግሞ ቅር አለው ማለት ነው። አንቺ ጉድሽን አታቂ በጣም የኔ ልጅ መሆኗን ሰላም ያረገዘችው አሁን ወልዶ የኔ መሆኑን ይህን ጉድ አታቂ እያለ እሱ ግራ ገብቶታል ማለት ነው። ደረጀ ፍዝቦ ሲቀርብ ሀሳብ መሆኗ ነው፣ ግን የሆነ ነገርማ ሆነሃል፣ ደህና ለመሆን ትሞክራለህ፣ ግን አእምሮህ ጥሩ አይደለም ብላ አለችው ማለት ነው። ደህና ነኝ ብሎ ሁልጊዜ ካልሳታል እኔ በቃ ኩርፊ ያለው ምናምን አለችው። እንደ በፊቱ ማውራትን መደሰትን መጫወትን ትተሃለ የሆነ ሀሳብ ውስጥ ነክ ብላ ስታጎርፈው እንደገና ወደ ጨዋታ ገብቶ እሷን ተጎርፎ ለማስለቀቅ ሞከረ ማለት ነው። ግን እሱ በጣም ውስጡ እየተጎዳ ነው በሀሳብ ማለት ነው። እንግዲህ የፈራው ደርሷል። ናታን ይህን ወረቀት አልሰጥም አቤጌል ታገኘችው ብሎት ነበር። እንደፈራውም ደረሰ አቤጌል ጋር ማለት ነው። ዳጣዬ ደግሞ መጣች። እንግዲህ ዳጣ ጉዷን አላወቀችም። ዳጣን እንግዲህ እየነካችን በሽሙር ነበር ማለት ነው። ከዚያም እንግዲህ እኔና ናታን እንጋባ ነው ቀለበት ሊያደርግልኝ ነው ብላ ጠመደቻት ማለት ነው። ከዚያ መጥቶ እንግዲህ ናቶሎን እፈልግሃለሁ ስትለው ዳጣ ፊት ደግሞ እሷን መቅረቡና ትማቱ ጨነቀው። ነገር ግን ናታን የማደንቀው ነገር ቀጥታ ሄዶ ዳጣዬ ነበር ሰላም ብሎ ከዳጣ አጠገብ የተቀመጠው። ሰላም አትበላት ያለ እኔ ፍቃድ እናት አጠገብ የተቀመጠ ብትለውም እምቢ አላት ማለት ነው። እንደ አቤጌል በጣም ተቃጠለች። ከዚያም በኋላ ሂጂ በቃ አንፈልግሽም ብላ ዳጣ ስታበራት ዳጣዬ ደግሞ በጣም ውስጧ ከፋት መሰል። እንዴት ነው አንድ ቤት እየኖርን ሂጂ የምትይ ብላ ተንስታ ሄደች። ከዚያም በኋላ እንግዲህ በበረንዳ በኩል ቁጭ ብለው ሚስጥራቸውን ሲያወሩ ምን ሆና ነው እንደዛ የምትሆነው? ሁለተኛ ደግሞ ቀለበት ሊያደርግልኝ ነው እያለች ነው እንዴት ነው ስትለው እኔ አንቺ የምታገቢኝ እኔ አንቺ ወደሽ ሳይሆን የወደጅሽ ነው፣ ቃል ነው፣ ቃል ገብቼልሻለሁ፣ አላገባትም፣ ዝም ብለሽ ያለችውን ትበል ተቀመጭ ዝም ብለሽ አላት ማለት ነው። አስጠነቀቃት ማለት ነው። አንዳንዴ ያፈቀሩትን ማገኘት ከባድ ነው። ከዚያ መጣችባቸው እንግዲህ አቤጌል ማለት ነው። ምን ትላቸዋለች? የማይባል ነገር ኧረ አቤጌል ተይ በረድ በይ ቁምና ኮንፈረንስ አመይ ብላ ጉድ አልሰራችውም። አይስማትም፣ በእውነት አይስማትም። የመጣችውን ታንጣ እንጂ ማለት ነው። ቀጣይን ማየት እንግዲህ